በቀን ከ3 እስከ 5 ሰዓት ካላችሁ ብቻ ኢትዮጵያ ውስጥ ሆናችሁ በወር እስከ 50 ሺህ ብር ድረስ መስራት ትችላላችሁ። ይህንን የምላችሁ ውስብስብ የሆነ የፎሬክስ ኮርስ ወስዳችሁ ወይም ደግሞ አፕወርክ ላይ ከተለያዩ ክላይንቶች ጋር ሰርታችሁ አይደለም። ብዙዎቻችሁ በማታስቡት መንገድ ኢትዮጵያ ውስጥ ትራዲሽናል በሆነ መንገድ አሁንም በጣም ብዙዎች ድምፃቸውን አጥፍተው አስደንጋጭ የሆነ ገንዘብ እየሰሩ ይገኛሉ። በዛሬው ቪዲዮም 3 ያለምንም ልምድ ድፍረት ካላችሁና በደንብ የምትሯሯጡ ከሆነ የምትሰሯቸውን፣ 3 ደግሞ ራሳችሁን አስተምራችሁ ወይም ደግሞ በስራዎቹ ላይ ስኪል ካሏችሁ የምትሰሯቸውን የኦንላይን ስራዎች ሼር አደርጋችኋለሁ። በአጠቃላይ 6 በትርፍ ሰዓት የሚሰሩ ግን አስደንጋጭ ገንዘብ የሚያመጡ ስራዎችን አብረን እናያለን። ለማታውቁኝ ናሆም እባላለሁ። አሁን ላይ ከ15 በላይ ሰራተኞች ያሉት የቴክ ካምፓኒ ራን እያደረኩ እገኛለሁ። ይህንን ካምፓኒ ከመጀመሪ በፊት ለረጅም ጊዜ እነዚህን በዚህ ቪዲዮ ላይ መጠቅስላችሁን ስራዎች በተደጋጋሚ ሰርቻቸዋለሁ። እነዚህን ስራዎችም እየሰራው በወር ከ100 ሺህ በላይ ለረጅም ጊዜ አገኝ ነበር። ስለዚህ በቂ ተነሳሽነቱ ካላችሁ እነዚህን ስራዎች እየሰራችሁ በወር እንዴት በትንሹ 50 ሺህ ማግኘት እንደምትችሉና በስራው ከምታገኙት ቋሚ ገንዘብ በተጨማሪ አዲሽናል ወይም ደግሞ ድብቅ የሆኑ ኤክስትራ ገንዘብ የምታገኙባቸው ዘዴዎች ሼር አደርጋችኋለሁ። ጀመር። የመጀመሪያው የትርፍ ሰዓት ስራችን የሚሆነው ኦንላይን ላይ የተለያዩ እቃዎችን ሪሴል ማድረግ ነው። ይህ በጣም ቀላልና ግን ከምታስቡት በላይ በጣም ብዙ ገንዘብ የሚያስገኝላችሁ ስራ ነው። እኔ ገንዘብ ወደ ማግኘት ኬሪየር ውስጥ ስገባ በመጀመሪያ ያደረኩት ነገር ቢኖር ይህንን ነው። ሎካል ድሮፕ ሺፒንግ ይባላል። ሲምፕሊ ያው ድሮፕ ሺፒንግ ሲባል ብዙዎቻችሁ ሰምታችኋል። ኢንተርናሽናል የምታከናውኑት አይደለም። ኢትዮጵያ ውስጥ ሆናችሁ ለተለያዩ ሰዎች አይደለም እቃ የምትሸጡት። ሲምፕል ነው። እዚሁ ሆናችሁ ለተለያዩ ሰዎች እዚሁ ሀገር ውስጥ ላሉ ሰዎች መሸጥ ነው። ስፔሲፊካሊ ደግሞ መርካቶ፣ አዲስ አበባ አካባቢ ያላችሁ ሰዎች ከሆናችሁ በትንሹ ከእያንዳንዱ ፕሮዳክት 500 ብር ፕሮፊት ሜክ እያደረጋችሁ መስራት የምትችሉት አይነት የትርፍ ሰዓት ስራ ነው። በጣም ቀላል ነው። ምንም ልምድ አያስፈልግም። ቢካዝ ስልክ ካላችሁ ከዛ በተጨማሪ ደግሞ ሰዎችን ሄዳችሁ መጠየቅ የምትችሉ ከሆነ ትንሽ መነሻ ካፒታል ደግሞ ካላችሁ 3፣ 4፣ 5 ሺህ ብር ካላችሁ ደግሞ ይህንን ስራ መስራት ትችላላችሁ። በጣም ትርፋማ ነው። ትርፋማነቱን ደግሞ እንዴት እንደሆነ ብሬክ ዳውን አድርገው። ለምሳሌ ስራው እንዴት መሰላችሁ የሚሰራው? እናንተ የተለያዩ ፕሮዳክቶች የሚያቀርቡ ሰዎችን ነው አፕሮች የምታደርጉት። ለምሳሌ መገናኛ አካባቢ ሊሆን ይችላል፣ ወይም ደግሞ ቦሌ መርካቶ መሄድ ከቻላችሁ ደግሞ በጣም ቆንጆ ይሆናል። ክፍለ ሀገር ያላችሁ ሰዎችም ከሆናችሁ የተለያዩ ኤሌክትሮኒክስ እቃዎችን፣ የተለያዩ የፈርኒቸር እቃዎችን የሚሸጡ ሰዎችን አፕሮች አድርጓቸው። ሄዳችሁ ጠይቋቸው። የእናንተን እቃ ላሻሽጥ ትሏቸዋላችሁ። ቢዝነስ ሞዴሉ በጣም ሲምፕል የሚሆነው ምንድነው? የሆነን ሰው እቃ ፎቶ ወይም ደግሞ ቪዲዮ ታነሳላችሁ። ኦንላይን ላይ ሲባል ደግሞ ፌስቡክ ማርኬት ፕሌስ አለ፣ ጂጂ፣ እንጎቻ የሚባሉ ፕላትፎርሞች አሉ። አሁን ላይ ደግሞ ቲክታክ መጥቷል። ከዚህ የዘለለ ደግሞ ፌስቡክ ላይ ለራሱ ፔጅ ከፍታችሁ መስራት ትችላላችሁ ስራውን። ስለዚህ የሰዎችን እቃዎች ወይም ደግሞ የሰዎችን ፎቶዎች ታነሱና 500 ብር የራሳችሁን ዋጋ ጨመር አድርጋችሁ ፖስት ማድረግ ትችላላችሁ። ፖስት ካረጋችሁ በኋላ ስልካችሁን አታች ታረጋላችሁ፣ ይደውሉላችኋል። እናንተ መሀል ላይ ደላላ ትሆናላችሁ ማለት ነው። እና ከምታስቡት በላይ በጣም ትርፋማ የሚያደርጋችሁ ነገር ነው። እነዚህን ስራዎችም እያሳደጋችሁ ሄዳችሁ ልክ እንደኔ የራሱን ቢዝነስ ከእንደዚህ አይነት ስቴጅ ተነስቶ የያዘ ሰው መሆን ትችላላችሁ ማለት ነው። በትንሹ አንድ እቃ በቀን መሸጥ ትችላላችሁ። 500 ብር ትርፍ ነው ያልኳችሁ። እንግዲህ 5 ሺህ ብርም ትርፍ የሚገኝበት ሁኔታ አለ። 10 ሺህ ብርም ከዛ በላይ አንድ እቃ ላይ ለራሱ ፕሮፊት የሚገኝበት አይነት የተለያዩ ፕሮዳክቶች አሉ ማርኬቱ ላይ። ስለዚህ 500 ብር እንኳን እየያዛችሁ ብትሰሩ በወር ውስጥ እስከ 15 ሺህ ብር ይህንን ስራ በመስራት ብቻ ማከናወን የምትችሉት ነው። ምንም አይነት ስኪል አያስፈልጋችሁም። ስልክ አለ፣ ፎቶ ማንሳት ነው። ፌስቡክ ማርኬት ፕሌስ ላይ ገብታችሁ ወይም ደግሞ ቲክቶክ ላይ ትንሽዬ ቪዲዮ ፊታችሁን ሳታስገቡ ሰርታችሁ ልቀቁት። ከስተመሮች ኮሚኒኬት ያደርጓቸዋል። አድቫንስድ በሆነ መንገድ የምትሰሩበትን ደግሞ ቪዲዮ መጨረሻ አካባቢ ላይ ሊንኮችን አስቀምጥላችኋለሁ፣ የተለያዩ የተሰሩ ቪዲዮዎች ስላሉ ማለት ነው። ይህንን ስራ እየሰራችሁ ከሆነ ደግሞ ቀጣይ ላይ የምትሰሩትንም ስራ በአንድ ላይ በማካተት ኤክስትራ ወይም ደግሞ ፓርት ታይም ገንዘብ ማግኘት የሚችሉበት ነገር አለ። ወደ ሁለተኛው እንግባ። ሁለተኛው የትርፍ ሰዓት ስራችን የሚሆነው ሶሻል ሚዲያ ማኔጅመንት ነው። ይህ ትንሽ ስኪል ሊያስፈልጋችሁ ይችላል፣ ወይም ደግሞ አንዳንድ ነገሮች ሪሰርች ማድረግ ሊጠበቅባችሁ ይችላል። ግን እኔ ፐርሰናሊ እንዴት እንደጀመርኩ ልንገራችሁ። የተለያዩ ፕሮዳክቶችን ኦንላይን ላይ አሻሽጥ ነበር ብያችኋለሁ አይደለ? ስለዚህ እነዛን ፕሮዳክቶች ኦንላይን ላይ ያሻሻጡ በነበረበት ሰዓት ሶሻል ሚዲያዎቹ እንዴት እንደሚሰሩ መረዳት ጀመሩ። ኮመንቶችን መልሳለሁ፣ ሜሴጅ ሲልኩልኝ መልሳለሁ። ከዛ በተጨማሪ ደግሞ ቪዲዮዎችን እሰራለሁ። ለምሸጣቸው ፕሮዳክቶች ደግሞ ዲስክሪፕሽን አዘጋጃለሁ። ዊች ኢዝ ቶታሊ የሶሻል ሚዲያ ማርኬቲንግ ወይም ደግሞ የሶሻል ሚዲያ ማናጀር ስራ ነው ስሰራ የነበረው። አንዳንድ ሰዎች አፕሮች ማድረግ ጀመሩ። ለምን የኛን ሶሻል ሚዲያ ማኔጅ አታደርግልንም? ለምን ለኛስ ኮንተንት ክሬት አታደርግልንም? ለምን ለኛ ቡስት አታደርግልንም? የሚሉ ጥያቄዎች መጡ ማለት ነው። ይህንንም ስራ መጀመሪያ ካነሳሁላችሁ ከሎካል ድሮፕ ሺፒንግ ጋር አያይዛችሁ መስራት ትችላላችሁ። እንዴት ታደርጋላችሁ መሰላችሁ? ሲምፕሊ የተለያዩ እቃ የሚያቀርቡላችሁ ሰዎች አሉ አይደለ? እነሱን እየሄዳችሁ ስትጠይቁ እቃ ሽጡልን፣ የእናንተን እቃ እናሻሽጥ እያላችሁ አፕሮች ስታደርጓቸው በዛውም ሶሻል ሚዲያችሁ ለምን ማኔጅ አላደርግም? እኔ ሶሻል ሚዲያ ላይ ነው የምሰራው፣ ሶ ለምን ማኔጅ አላደርግላችሁም እያላችሁ ትንሽ ብር ቻርጅ አድርጓቸው። በወር 5 ሺህ ብር ሊሆን ይችላል። 3፣ 4፣ 5 ክላይንት እየሰራችሁ
ሄዳችሁ ከምታስቡት በላይ ለእነዚህ ሰዎች ሰርቪስ ስትሰጡ 40,000 50,000 30,000 አካባቢ ቻርጅ ማድረግ ትችላላችሁ በየወሩ የተለያዩ ክላይንቶችን ሰርቪስ ስታደርጉ። ይህንን ደግሞ ወደ ቀጣይ ሌቨል ደግሞ መውሰድ የምትፈልጉ ከሆነ ፔድ አድስ ወይም ደግሞ ፌስቡክ ላይ ለተለያዩ ሰዎች ቡስት እያደረጋችሁ፣ ቲክታክ ላይ ይቻላል፣ ኢንስታግራም ላይ ይቻላል፣ ለተለያዩ ክላይንቶች ቡስት እያደረጋችሁ ደግሞ ኤክስትራ ገንዘብ እርን ማድረግ ትችላላችሁ። ስለዚህም የሰራው ቪዲዮ አለ መጨረሻ ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሶስተኛ ላይ የምናገኘው ደግሞ ከነዚህ ጋር ተያያዥ የሆነ ነገር አብዛኞቹ የኦንላይን ሾፖች ብለን የምናስባቸው እንዴት እየሆኑ ነው መሰላችሁ? ላይቭ ላይ እየተከናወኑ። አብዛኛው ሰው እቃ መግዛት የሚፈልገው ላይቭ ባየው ነገር ነው። እዛው ኢንተራክት እያደረገ ስለ እቃው ዲቴል መጠየቅ ይፈልጋል። እና እኔ ሆስቲንግ ስሰራ የነበረው ምንድነው የራሴን ቢዝነስ በማቋቋምበት ሰዓት የተለያዩ ኮንተንቶችን ቲክታክ ላይ እየሰራው ነበር። ያ ነገር ስትራግል እያደረገኝ ሲመጣ፣ በጣም ቻሌንጅ እያደረገኝ ሲመጣ ምንድነው ሆስት ማድረግ ጀመርኩ። ላይቭ ላይ ገባለሁ፣ 2-3 ሰዓት ቆይና ሰርቪስ እሰጣለሁ። የተለያዩ ጥያቄዎች ከስተመሮች ይጠይቁኛል፣ ለእነሱ ፊድባክ እሰጣለሁ። ከዛ ፕሮዳክቶች ይሸጣሉ ማለት ነው። እና ይህንን ነገር የተለያዩ ካምፓኒዎች አሁን እየፈለጉት ነው። እኛ ፐርሰናሊ እንፈልጋለን 3-4-5 ሆስቶችን አሁን አድ ለማድረግ ፕላን እያደረግን፣ ግን ሜይንሊ እያልኳቸው ያለሁት ነገር አትሊስት በቀን 2 ሰዓት እንኳን ሆስት ብታደረጉ ከ3 እስከ 500 ብር ድረስ እርን ማድረግ ትችላላችሁ። ይህ ማለት ምንድን ነው? ለምሳሌ በወር 20 ጊዜ ሆስት ብታደረጉ አስቡት። 20 ጊዜ ማለት 2 ሰዓት እንኳን ብንደምረው 40 ሰዓት አካባቢ ነው የሚሆነው። 2 ቀን ለራሱ አይሞላም ማለት ነው ተደምሮ። ስለዚህ በእነዚህ ሰዓታቶች እንኳን 10,000 ብር ሆስት በማድረግ ብቻ ማግኘት ትችላላችሁ። እዛው ካምፓኒ ላይ ደግሞ ኮንተንት እንድትሰሩ ፑሽ የሚያደርጋችሁ ከሆነ ከዛ የሶሻል ሚዲያ ማኔጅመንቱን ስኪል ደግሞ እያዳበራችሁ ሄዳችሁ ሶሻል ሚዲያቸውን ሃንድል ማድረግ የምችል ከሆነ ተጨማሪ ካሾችን እርን እያደረጋችሁ ትሄዳላችሁ ማለት ነው። ስለዚህ 3 ሰዓት ካላችሁ በቀን ውስጥ ሄዳችሁ አንድ ካምፓኒ ሆስት እያደረጋችሁ መስራት የምችሉ ከሆነ ቆንጆ ካሽ ነው ጀነሬት የምታደርጉት። 500 ብር እንግዲህ ቢግ ዲል ነው፣ 2 ሰዓት 3 ሰዓት ተሰርቶ ማለት ነው። ከዛ በትልቁ ደግሞ ወደ ኮንተንት ስራ መግባት ለምትፈልጉ ሰዎች ላይቭ ኢዝ በጣም ይሄ የካሜራ ፍርሃታችሁን የሚያስወግድላችሁ ቀላል መካኒዝም ነው። እኔ ፐርሰናሊ በአጠገብ ያሉ ቲሞቼም ጋር ካሜራ ጋር ያላቸውን ቁርኝት ያቆሙት ላይቭ ነው። ይሄ የሆነበት አንደኛ ምክንያት ምን መሰላችሁ? ቁጭ ብላችሁ ካሜራ ስክሪፕት የተደረገ ነገር ስታወሩ ይሆን አንሪያሊስቲክ ነው የሚሆንባችሁ፣ ማለት ያለመዳችሁት ነገር ነው። ካሜራ ላይ ቁጭ ብላችሁ ወይም ደግሞ ስልክ ላይ ቁጭ ብላችሁ ግን የሆነ ሰው ላይቭ ላይ ጥያቄ ሲጠይቃችሁ የሆነ ነገር ሲላችሁ እዛው ዳይሬክትሊ ስትመልሱለት ግን ምንድነው ስሙዝ ነው የሚሆነው፣ ናቹራል ነው የሚሆነው። ስለዚህ ካሜራውን እየለመዳችሁ ትሄዳላችሁ ማለት ነው። እና የካሜራ ፍራቻችሁን በ2-3 ሴሽኖች ላይቭ ላይ የምትሰሩ ከሆነ ማስወገድ የምትችሉበት ነው። ስለዚህ ወደ ኮንተንት ማደግ የምትፈልጉ ሰዎችም ብሩ በጣም ኤክሳይት ባያረጋችሁ 10-15 ሺህ ሜክ ማድረጉ ኤክሳይት ባያረጋችሁ እንኳን ካሜራ ጋር ያለውን ነገር ኮንተንት ጋር ያላችሁን ነገር ለማሳደግ ልትጠቀሙበት ትችላላችሁ ማለት ነው። ቲክታክ ሆስት በጣም ኢፌክቲቭ የሆነ ቆንጆ ካሽ የምታገኙበት ሌላው የፓርት ታይም ስራ ነው። አራተኛው የትርፍ ሰዓት ስራ የሚሆነው ክሬቲቭ ኢንዱስትሪ ላይ ነው የሚመጣው። ያ ማለት ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ስፔሻሊ ደግሞ ተምብኔል ዲዛይኒንግ። እነዚህ 3 ነገሮች በጣም ክሪቲካል ናቸው። የክሬቲቭ ኢንዱስትሪ እያደገ ነው። አብዛኞቹ የምናወራቸው ነገሮች እንግዲህ እያያችሁ ነው አይደለ? ከሶሻል ሚዲያ ጋር የሚያያዙ ከኦንላይን ጋር የሚያያዙ ነገሮች ናቸው። ስለዚህ የክሬቲቭ ኢንዱስትሪ በጣም ቡም እያደረገ ነው ያለው። እኔ ፐርሰናሊ ኖቲስ ያደረኩት ኢትዮጵያ ውስጥ ሰፊ የሆነ የቪዲዮ ኤዲተሮች እጥረት አለ። ሰፊ የሆነ ግራፊክስ የሚሰሩ ስፔሻሊ ደግሞ ተምብኔል የሚሰሩ ውስን ሰዎች ነው ማርኬቱ ላይ በጣም ቆንጆ ስኪል ያላቸው ተምብኔል የሚሰሩ ሰዎች አሉ። ስለዚህ እዚህ ላይ ስኪላችሁን በደንብ ካሳደጋችሁ፣ ኢፈርታችሁን በጣም ካሳደራችሁ ከምታስቡት በላይ ገንዘብ የምታገኙበትን ነገር ማቅለል ትችላላችሁ። እናንተ ወደ ማርኬቱ ላይ ሳትወጡ ለራሱ ስኪላችሁ ሰዎችን ወይም ደግሞ የተለያዩ ክላይንቶችን ራሱ ዳይሬክትሊ ያመጣላችሁ ይችላል ማለት ነው። እኔ ራሴ ፐርሰናሊ ለትንሽ ጊዜ ቪዲዮ ኤዲት ሳረግ ነበር፣ ካፕከት ላይ ሲሰራ ነበር። ከዛ በተጨማሪ አዶቤ ላይ በሚፈለገው ሁኔታ ፑሽ አላረኩም። ካንቫ እንዲሁም የተለያዩ የግራፊክስና የተምብኔል ዲዛይን ፕላትፎርሞችን እየተጠቀምኩ ደግሞ ለራሴ ቢዝነስም ለአንዳንድ ክላይንቶችም ይህንን ሰርቪስ ሰጥ ነበር። ቆንጆ ካሽ የምታገኙበት ነው። ለምሳሌ በቪዲዮ ኤዲቲንጉ ስንመጣ በአንድ ቪዲዮ ከ1000 ብር ጀምሮ እስከ 4-5 ሺህ ብር ድረስ ቻርጅ የሚያደርጉ ሰዎች አሉ። በተምብኔሉ ስንመጣ ደግሞ ከ500 ብር ጀምሮ እስከ 1000 እስከ 1500 ብር ቻርጅ የሚያደርጉ ሰዎች አሉ። የተለያዩ ባነሮችን እያዘጋጃችሁ ግራፊክ ዲዛይን የምታደርጉ ከሆነ አሪፍ የሆኑ ክሪኤቲቭ ወርኮችን የምታዘጋጁ ከሆነ ደግሞ በቀላሉ 500 ብር 1000 ብር ፐር ፕሮዳክት ነው የምላችሁ፣ ወይም ደግሞ ፐር ባነር ወይም ደግሞ ፐር ግራፊክስ ነው እያልኳችሁ ያለሁት። ስለዚህ አስቡት፣ በቀን ውስጥ ደግሞ 10-20 መስራት ትችላላችሁ በትርፍ ሰዓታችሁ ብቻ። እነዚህ ነገሮች አንድ ቪዲዮ በቀን ኤዲት ብታደርጉ፣ ረጅም ቪዲዮ ኤዲት አድርጋችሁ ሰርቪስ ብትሰጡ ለሆነ ክላይንት ቆንጆ የሆነ ካሽ ፕሮሰስ የምታደርጉበት ነው። ስኪላችሁ ማተር ያደርጋል። እዚህ ጋር ቆንጆ የሆነ ክሪኤቲቭ ወርክ ፍሎ፣ ቆንጆ የሆነ ነገር ፕሮቫይድ ማድረግ የምትችሉ ከሆነ አሪፍ የሆነ ተከፋይ የምትሆንበት ኢንዱስትሪ ነው። እያደገ ያለ ተፈላጊነት እየመጣ ያለ ነገር ነው። ኤአይ ምናምን የሚባለው ነገር ገና ነው ጋይስ። እነዚህን ነገሮች በስርዓቱ ሪፕሌስ ለማድረግ ሬዲ አልሆነም። ስለዚህ በተቻለ ሁኔታ እነዚህ 3 ነገሮች ጋር ፎከስ አድርጋችሁ የክሪኤቲቭ ኢንዱስትሪው ላይ ራሳችሁን ካስቀመጣችሁ ወደ ኔክስት ስቴጅ መሄድ ትችላላችሁ። ቀጣይ ላይ ያለው ደግሞ ማይ ፌቨራይት ነው፣ ላይፌንም ኮምፕሊትሊ የቀየረልኝ ነው። ወደ 5ኛው እንግባ። 5ኛው የትርፍ ሰዓት ስራችን የሚሆነው ሲሲቲቪ ቴክኒሻን ነው። ይህንን የትም ቦታ ሰምታችሁት አታውቁም፣ ግን በድብቅ በጣም ብዙ ሰዎች ብዙ ካሽ ጀነሬት እያደረጉበት ያለ ስራ ነው። እኔም ፐርሰናሊ
ከዚህ ስራ ተነስቼ ነው የራሴን ካምፓኒ ቢልድ ያደረኩት። አሁን ላይ ሜይንሊ የቴክ ካምፓኒያችን የተለያዩ የሴኩሪቲ ፕሮዳክቶችን ነው የሚሸጠው፣ ግን መጀመሪያ ቴክኒሻን ነው የነበርኩት። ስለዚህ የተለያዩ ሰርቪሶችን ለተለያዩ ክላይንቶች በመስጠት ነው ይህንን ስራ ሰርቼ አሁን አሳድጌው እንደ ቢዝነስ ኦፕሬት እያደረኩት ያለሁት ማለት ነው። ሶ ገንዘብ እንዴት ጀነሬት ልናደርግ እንችላለን፣ ወደ ስራ ውስጥ እንዴት መግባት እንችላለን የሚለው ነገር ቀላል ነው። አሁን ላይ ቴክኖሎጂ እያደገ ነው። ስለዚህ ቴክኖሎጂ እያደገ ሄደ ማለት ደግሞ እያንዳንዱ ነገር ኑሯችን ደግሞ በዛው ልክ እያደገ ይሄዳል ማለት ነው። እያንዳንዱ ሱቅ ካሜራ እያስገጠመ ነው። መኖሪያ ቤቶች ጋር በጣም በብዛት ካሜራዎች እየተገጠሙ ነው ያሉት። ስለዚህ ምንም ይሄ ሶፊስቲኬትድ የሆነ ስኪል አያስፈልጋችሁም። ባይዘው ኪውአር ኮድ የካሜራው አፕሊኬሽን አለ፣ ስካን ይደረጋል። ከዛ የሆነ ግድግዳ ላይ ወስዳችሁ ድሪል አድርጋችሁ መለጠፍና ሶኬት መስራት ነው። የኤሌክትሪክ ነገር ነው። አንድ ቀን ከሰራችሁት በቃ ቀጣይ ቀን ላይ ልትሰሩት የምትችል ነገር ነው። ስለዚህ ሰፊ የሆነ ልምድ አያስፈልጋችሁም። አሁን ላይ በእኛ ድርጅት ውስጥ ከ500 እስከ 800 ብር ሬንጅ በሚያደርግ ሁኔታ ለአንድ ፕሮዳክት ኢንስታሌሽን ለቴክኒሻኖች እየከፈልን ነው። በወር በብዙ መቶዎች የሚቆጠሩ ፕሮዳክቶችን ነው ኢንስቶል የምናስደረገው። ስለዚህ ቲንክ ኦፍ ኢት አንድ ባለሙያ 30፣ 40፣ 50 ፕሮዳክት ኢንስቶል ማድረግ የሚችልበት ፖቴንሻል እጁ ላይ አለ። ሙሉ ቀን አይደለም ደግሞ ስራውን የሚሰራው፣ የሆነ ያክል ሰዓት ነው የሚወጣው። ፍሪ የሚሆንበት ታይም አለ። ፍሪ በምትሆኑበት ሰዓት እንዳልኳችሁ ሌሎችን ስራዎች መስራት የሚችሉበት ፖቴንሻል እጃችሁ ላይ አለ ማለት ነው። ይህ የሲሲቲቪ ስራ በጣም እያደገ ያለ ነው ከምላችሁ በላይ። አሁን ላይ ወደ 7-8 ቴክኒሻኖች እጃችን ላይ ያሉ፣ አሁንም ልንጨምር ነው፣ 2-3 ልንጨምር ነው። አስቡት እንግዲህ 10 ምናምን ሰራተኛ ያለው ካምፓኒ ከ50% በላይ ሲሲቲቪ ቴክኒሻኖች ከሆኑ ምን ያህል ዲማንዲንግ እንደሆነ በቀላሉ ትረዱታላችሁ ብዬ ተስፋ አደርጋለሁ። ይህንን ስራም ለመጀመር ኮምፕሊኬትድ እንዳይሆንባችሁ 2-3 ነገሮችን ፊልተር አውት ላድርግላችሁ። የመጀመሪያው አዲስ አበባም ክፍለ ሀገርም ከሆናችሁ የካሜራ ሾፖችን ወይም ደግሞ ካሜራ የሚሸጡ ሱቆችን እየዞራችሁ ሲሲቲቪ ካሜራ መግጠም እችላለሁ፣ ስለዚህ ባለሙያ የምትፈልጉ ከሆነ ይኸዋለው ስልኬን ወይም ደግሞ ቢዝነስ ካርድ መስጠት ትችላላችሁ። ስራ በሚኖር ሰዓት ይደውሉላችኋልኝ። አብዛኞቹ በየሱቁ አሁን አለ ኦልሞስት የሴኩሪቲ ካሜራ ወይም ደግሞ ኦንላይን ላይ ሲሲቲቪ ካሜራን ፕሮሞት የሚያደርጉ የተለያዩ ካምፓኒዎችን አፕሮች አድርጓቸው። ልምድ አለኝ፣ ኤክስፒሪየንስ አለኝ ወይም ደግሞ መስራት እፈልጋለሁ፣ ሌላውን ቶት እንደ ኢንተርን ሁኜ ልግባና ወደ ስራው የምገባበት ነገር ይመቻች፣ ወይም ደግሞ ልምድ ልውሰድ ብላችሁ ግቡ። ከዛ በጊዜ ሂደት ደግሞ የራሳችሁ ቦታ በዛው ማስያዝ ትችላላችሁ። በጣም ፓወርፉል የሆነው ነገር የሚሆነው ምንድነው? ስሞል ሾፖች አሉ፣ የተለያዩ ቴክኒሻኖች ፉል ታይም መቅጠር የማይችሉ ሰዎች ስላሉ እነሱን ሂዳችሁ አፕሮች ካረጋችኋቸው ስራ በሚኖር ሰዓት ይደውሉላችኋል። ያ ማለት ደግሞ አንድ ቦታ ገጠማችሁ ማለት ደግሞ ያ ከስተመር ሌላ ካሜራ ማስገጠም ሊፈልግ ይችላል። ያ እናንተን ስራ የላካችሁ ባለሱቅም ሌላ ካሜራ በሚገጠምለት ሰዓት እናንተን ኮሚኒኬት ያደርጋችኋል ማለት ነው። እዚሁ ደግሞ ቆንጆ የሆነ ነገር ሼር ላርጋችሁ። ካምፓኒው ከሚከፍላችሁ ወይም ደግሞ አሰሪው ከሚከፍላችሁ በተጨማሪ ካሽ እንዴት እንደምታገኙ ልንገራችሁ። አሁን እኛ ጋር ያሉ ቴክኒሻኖች በሙሉ አንድ ስራ በሚወጡበት ሰዓት በአቬሬጅ ነው የምላችሁ 500 ብር ቲፕ ይደረጋሉ። ቲፕ ነው ያልኳችሁ ጋይስ። ዋናው ክፍያ ከ500 እስከ 800 እንከፍላችኋለን ብያችኋለሁ አይደለ? ለምሳሌ እኔ አንድ ሴናሪዮ ልንገራችሁ። የሆነ ጊዜ ገጠማ ወጥቼ ነበር እኔ ፐርሰናሊ፣ ለረጅም ጊዜም ገጠማ ስሰራ ስለነበር አንድ ከስተመር ጋር ሄድኩ፣ ስራውን ጨረስኩለት፣ በስራው ደስተኛ ነበር። ዲዩ ጋይስ ብሊቭ 5000 ብር ነው ቲፕ ያደረገ። 5000 ብር የ500 ብር የ600 ብር ስራ ነው እንግዲህ ቲንክ ኦፍ ኢት ይጄ የገጠምኩት ማለት ነው። ግን 5000 ብር ቲፕ አድርጎኛል። እንደ ቲም ሆኖ ሄደው ደግሞ 10000 15000 እስከ 20000 ብር ድረስ 2-3 ሆኖ በሚሄዱበት ሰዓት ቲፕ የሚደረጉበት ሴናሪዮ አለ። ስለዚህ እስካሁን ካነሳናቸው በጣም ቶሎ ብላችሁ ካሽ ጀነሬት ማድረግ የምትፈልጉ ከሆነ ደግሞ ይህኛውም እንደ አንድ ስትራቴጂ ነው። በቀላሉ 20፣ 30፣ 40 እስከ 50 ብር ድረስ ጀነሬት የምታደርጉበት ሴክተር ነው። ሲሲቲቪ ቴክኒሻል ማይ ፌቨራይት ነው። ወደ መጨረሻውና በጣም ብዙ ሰዎች ኦንላይን ላይ እየተንቀሳቀሰ ወዳያችሁት እንቀጥል። በስድስተኛነት በትርፍ ሰዓታችሁ ገንዘብ የምታገኙበት ስራ ኢንፐርሰን ሰርቪስ እለዋለሁ እኔ ፐርሰናሊ። ይህንን ኮምፕሊኬት እንዳይሆንባችሁ በደንብ ብሬክዳውን ላድርግላችሁ። ለምሳሌ የሆነ ስኪል አላችሁ እንበል። ያንን ስኪል ለሆነ ሰው በኦንላይንም ሊሆን ይችላል ዶር ቱ ዶርም እየዞራችሁ መሸጥ ማለት ነው። ወደ 2 ካታጎሪ እንክፈለው ብያችኋለሁ። ለምሳሌ ኦንላይን ላይ አይታችኋል ብዬ ተስፋ አደርጋለሁ። የተለያዩ ግላሶችን በየቤቱ ቤት ለቤት እየሄደ የሚቀይር ሰው አለ። የተለያዩ ሞባይሎችን ሜንቴን የሚያደርግ ፒሲዎችን ሜንቴን የሚያደርጉ ልጆች አሉ። የተለያዩ ፀጉር ቆራጮች አሉ፣ በየቤቱ እየሄዱ ለከስተመሮች ሰርቪስ የሚሰጡ። የተለያዩ ማስጠናቶችን እንደዚህ ቲቶሮችን የሚሰጡ የተለያዩ ሰዎች አሉ። እነዚህ ምንድነው ዶር ቱ ዶር ወይም ደግሞ ቤት ለቤት የሚከናወኑ ነገሮች ናቸው። ይህ በአካል ተገኝታችሁ የምትሰጡት ሰርቪስ ነው። ሁለተኛው ካታጎሪ ጋር ስንመጣ ደግሞ ለምሳሌ እንደ ማስጠናት ሊሆን ይችላል ኦንላይን ላይ ማለት ነው። እንደ ኮቺንግ ቅርብ ጊዜ ለራሱኛውን የቋንቋ ለካምፓኒያችን የተለያዩ ፖዚሽኖች ላይ ያሉ ሰዎች የቋንቋ ትሬኒንግ የሚሰጥ ሰው እየፈለግን ነበር። የቋንቋ ስኪል ካላችሁ ወይም ደግሞ የተለያዩ ፐርሰናል ዴቨሎፕመንት ነገሮችን ሰዎችን ማስተማር የምችሉ ከሆነ ሶፍትዌር ሪሌትድ ነገሮችን ለሰዎች ኦንላይን ላይ ማስተማር የምችሉ ከሆነ እነዚህን ያላችሁን ስኪል ደግሞ ቤት ለቤት እየዞራችሁ ሊሆን ይችላል ወይም ደግሞ ባላችሁበት ሆናችሁ ኦንላይን ላይ ለሰዎች ሰርቪስ እየሰጣችሁ ደግሞ ገንዘብ ማግኘት የምችሉበት በጣም ብዙ ኦፕሽን አለ። እነዚህን ስራዎች አሁንም የተለያዩ ፍሪላንስ ሳይቶች ጋር በጣም ብዙ ስራዎች ይወጣሉ ጋይስ።
ማየት ትችላላችሁ። እዛ ጋር አፕላይ አድርጋችሁ መስራት ነው። ካልሆነ ደግሞ የምትሰሩትን ስራ ለምሳሌ ፀጉር የምትቆርጡ ከሆናችሁ እንደ ኤግዛምፕል ወይም ደግሞ የተለያዩ ፒሲዎች ሜንቴን የምታደርጉ ሰዎች ከሆናችሁ ኮንተንት ስሩ። ከዛ ቲክታክ ላይ አፕሎድ አድርጉት። ፖስት ከተደረገ በኋላ በጣም ብዙ ሰዎች አፕሮች ያደርጓቸዋል። ኔትወርኩ እየሰፋ ይሄዳል። የምታስተምሩን ከሆነ እንደዛው የተለያዩ የምታስተምሩትን ነገር ሲኒፕሻት የሆነ የሰዎችን አቴንሽን ግራብ በሚያደርግ መንገድ ራሳችሁን ፕሮሞት አድርጉ ቲክታክ ላይ። እነዚህ ነገሮች ፕሮሰስ እያደረጋችሁ ቆንጆ የሆነ ካሽ ፕሮሰስ ማድረግ ትችላላችሁ። ይህንን ስራ እየሰሩ በጣም እኔ የራሳቸውን መኪና የገዙ ልጆች አውቃለሁ። ዶር ቱ ዶር ሰርቪስ እየሰጡ ሞተር ኑሯቸው ቆንጆ የሆነ ሰርቪስ እየሰጡ ብዙ ነገሮችን የሚያደርጉ ብዙ ሰዎች አሉ። ይህ በመጨረሻነት የምናየው ነው ማለት ነው። እስካሁን ያየናቸውን ስራዎች በጥልቀት መረዳት የምትፈልጉ ከሆነ አብዛኞቹ በሚባል ሁኔታ ቪዲዮ ሰርቻለሁ። እዚህ ጋር ታገኙታላችሁ። እያንዳንዱ ነገር አይታችሁ ራሳችሁን፣ ስኪላችሁን፣ ገንዘባችሁን በማሳደግ ቆንጆ የሆነ ላይፍ ኑሩ። ላለው መልካም ጊዜ